ቢመራችሁ ቢጣፍጣችሁ አስረግጬ ነው መነግራችሁ። ጤነኞች ሰዎች እርዳታ የለም። ሰርታችሁ እንደነዚህ ልጆች ዝቅ ብላችሁ ሽንት ቤት እጠቡ፣ ሄዱ ፓርታይም ስሩ። አይዲ ማሳደሻ እንትን ማሳደሻ ትንሽ ቆየት ብላችሁ ጡት ማስያዣ ወይ ደግሞ ፓንት ሞዴስ ደግሞ ግዙ ልትሉ ነው። ስለዚህ ሆኖ ነው ሰርታችሁ ብሉ። ኢማራት ላይ ጤነኛ ሰው አይርበውም። እግዚአብሔር ይስጠው። የኢማራት መንግስት ውሎ ይግባ። ፓርታይም ስራ አይጠፋም። ተቀጠሪ ሱቅ ውስጥ አርፈሽ አንድ ቦታ ስራሽን ስሪ። ምንድነው እዛም እዚህ አንድ ቪዲዮ እየሰሩ እግዚአብሔር አንድ ያላህ ጧት አላህ ብለሽ ከሰዓት እግዚአብሔር ረምቲው ሀቢባ። በነገራችን ላይ እኔ ከልቤ ነው የምነግርሽ። የሚወድሽ ሰው በዚህ ልክ ነው የሚነግርሽ። አሽቃባጮች ግን ነኝ ጋብዝሽ ነኝ እንደዚህ ነው ወይ በቃ ስራ መስራት አለብሽ ቆፍጠን ብለሽ እንደ መዳም ቤት ግቢ። በነ ሙኒት ስራ ያስገቡሽ ሞታሽ እስር ቤት እየተመላለስኩ ነው። መዳም ቤት ገብቼ እንዳልሰራ የእሷ ፍርድ ቤት የተለየ ነው እንደ ኢማራት ውስጥ ያሉ ስንት ኬዛቸውን በጎን በየቀኑ ሰኞ ማክሰኞ ሮብ ሐሙስ አርብ ቅዳሜ ሰኞ ማክሰኞ ሮብ ሐሙስ ቅዳሜ እንደ ፍርድ ቤት የምትመላለሰው በወር አንዴ ነው። ፍርድ ቤት የሚጠራ ነው። ፍርድ ቤቱ ያጎቷ ነው። ደግሞ 24 ሰዓት የሚጠራት ሻርጃ ልብስ ቤት ላስገባሽ ሰው ጠይቆኛል ስላት ብያዝስ አለችኝ። ኖ ሰው ቤት እንትን እሷ ሱቅ መስራት የለባትም። ሲያሻት እንግሊዘኛ መምህር ሆና ትመጣለች። ሲያሻት መጽሐፍ ቅዱስ አስተማሪ ሆና ትመጣለች። ሲያሻት ደግሞ ቁርአን አስተማሪ ሆና ትመጣለች። ሁሉም ላይ ነው እንደወጥ የምትገባው። እንትን እች ልጅ በነገራችን ላይ ሀቢባን እያበላሻችኋት ያላችሁ ከጎኗ ያላችሁ ሰዎች ናችሁ። መዳም ቤት መግባት አለባት። መዳም ቤት ነዓም መዳም እያለች ስንት ከሷ ይበላለጡ ኸሊ ወሊ ራናዊ ሆነው ስራ የሚሰሩ አሉ። ወረቀቷ የሚስተካከልበትን መንገድ በላባችሁ ወረቀት አስተካክሉ። በሁሉም ነገር እነዚህ ልጆች ለታመመው አዋጡ፣ ለጠገበው አዋጡ አይባልም። ስትወጅን ትወጅኛለች፣ ስትጠይኝ ትጠኛለች። ስራ ደግሞ ከፈለግሽ ደግሞ እነ ሙኒት ጋር ካንስሌሽን ንሽን ይዘሽ እንትን በይ። ያንቺ ለየት አለብኝ ውዴ። የትኛው አለ ኢማራት ላይ እንደምትኖረኝ ግራ ገባኝ ውዴ። ይሄ ነው መድኃኒቷ። አመሰግናለሁ። እኔ ለምን እንደመጣችሁ ራሱ የናዲ እንደዛችሁ አላውቅም። ማስቲካ ልጨምሩ ቤቤ ባየሻት መች አንቺ ተናገርሽ? አንዘረዘረቻት እኮ ቤቤ ትገደገጥኩ ቤቤ ስታወራ ማርያም ማነቆ ቤቤ ላስቆማት ነበረ። ቤቤ ወለ ለራቀች ቤቤ ስቴጂ ራሱ እየወረድብኝ ምክር ሳይሆን አንቺ ራሱ እኔ ላይ እርሽብኝ እንጂ እኔ ልጅቷን ደህና እየመከርኳት አንቺ እኔ እኮ ሁለቱን ኩላሊቴን እያመመኝ እኮ እየሰራው ነው። የውጭ ያለውን ስለ መዳም ቤት አልገባውም። ይጣ ማሬ ባለች እኔ ደግሞ ብያዝ ስትለኝ ይሻልሻል። እዚህ እሷ መዳም ቤት ካልፈለገች መዳም ቤት ሽንት ቤት አጥባ ያመጣችው የፓስፖርት ማሳደሻ መሰጣት ማናት? እሷ ማን እውነት እንደውም ልንገራችሁ ለሀቢባ ብር የምትሰጡ ልጆች አስመሳዮች ናችሁ። በቃ እንደው አስመሳዩ ሽልጥልጦች ናችሁ ልንገራችሁ። እሷ ሽንት ቤት ማጠብ ሰልችቷል። ሽንት ቤት ካጠቡ ልጆች ብር የሚሰጣት ማናት? እሷ ማናት? መስዬ ደግሞ እኮ ይልሽ ብትጠይቅ እሷ አጠያይቋ እኮ አለ ሰው እኮ ወይኔ ያሳዝናል። በሽኩ ምትረዱ ሰው እኮ አለ። እሷ እኮ ልቧ ውጥር ያለ እጇን አጣምራ ምናምን ነገር በቃ እንዴ ስንት አሉ መረዳት ያለባቸው ስንት የተቸገሩ ሰዎች አሉ። እሷ ምን ቤት ነች ዛሬ መጣ እርዱኝ እንዴ አለ እኮ እንዴ እሷ እኮ ኧረ በኢየሱስ ስም እኔ ቃላት ያጠረኝ ለሷ የእውነት በጣም ነው ያፈርኩባት። በዛሬ ወጣቱ ነው ታውቃላችሁ። ሀያት በቀደም ሀቢባ ቤት በኮመንት ምናምን ተከሳ ሄደችው ልጅ እነሱ የእሷ ኩዮች እኮ ናቸው። ሽንት ቤት አጥባርን እንዴ ኮራ ብለው በትርፍ ጊዜያቸው ቲክታካቸውን ያውም ሰው ሰፖርት እያደረጉ በትርፍ ጊዜያቸውም ደግሞ መዳም ቤት እየሰሩ ህይወታቸው የሚኖሩት እሷ ማናት እንዴ? እስቲ እሷ የሥራ ሁሌ እርዳታ ሁሌ ራበኝ ነው ወይ ኖ። እኔ ሀቢባን የምትረዱ ሰዎች ከኔ ቤት ብሎክ ነው ማደርጋችሁ። እርዷት። እኔ ሰው ላይ ተመቃኝ አላውቅም፣ ግን እችን ልጅ ግን የምታበላሿት ግን ከጎና ያላችሁ ሁሌ ችግር ሀቢብቲ እኔ ልንገርሽ ሚጣ ማርያምን ነው የምልሽ። ኢማራት መጥቼ ደረቅ ኩብዝ ያጣጥቼ 2 ቀን ሳልበላ ያደርኩበት ቀን አለ። ቆፍጠን ብዬ ግን ሽንት ቤቴ ነው ወጥሬ የናይጄሪያ ልብስ አጥቤያለሁ እንዲያልፍልኝ ገባሽ? ራና እንትን ሄጂ ልብስ አጥቤያለሁ የናይጄሪያ ዝቅ ብዬ ያው ጎበዝ ነች። ቆይ ማሽን ተበላሽቶ ሚጣል ምስር ማሽን ተበላሽቶ በጄ ናይጄሪያ ልብስ አጥቤ ነው እዚህ የደረስኩት። እሷ ማናት?
እንዴ እነሱ ሽንት ቤት ታንተ ጎበዝ ነች ማሬ። ሀቢባ መዳም ቤት እያለች እኮ ጎበዝ ነች። አላየሻትም? መዳም ቤት ሆና ሰርታ ውላ እርዳታ ሁሉ ታሰባስብ ነበር። እመቤቴን ለስንቱ እርዳታ ሌሊት ቁጭ ብላ ታሰባስብ አልነበር? የመዳምን ቤት ስራ ሰርታ ጨርሳ ሌሊት ሙሉ እንትን። አንቺ ዛሬ ሰርተሽ የማትለወጭ ከሆነ ዛሬ አንቺ የመጣልሽን ስራ ሰው እኮ ከዜሮ ነው የሚጀምረው እኮ። ከዛ ዛሬ ደግሞ የሆነ ሰው ያይሻል፣ የሆነ ሰው ይመርጥሻል፣ የሆነ ቦታ ትሄጃለሽ እያልሽ ቋንቋሽን የሆነ ሰው ይወድሻል እያለ እኮ ነው ሰው የሚያድገው እኮ። እንዴ አንቺ አዲስ ነሽ እንዴ ለሀገሩ? በጣም ነው የሚደብረው። እጅሽን አጣምረሽ እርዱኝ ወረቀት ባይኖርሽሳ እንዴ ወጥረሽ ስሪ፣ ገንዘብ ያዢ፣ ከዛ ወደ ሀገርሽ ንኪው፣ አለቀ። የሆነ ሰዓት ላይ እንደውም እኔ በጣም ነው ረጅም ሰዓት ሳስብሽ ሁሉ ነበር። ፀጉርሽን ተቆርጠሽ የሆነ በቃ ሰውን የሆነ አላቅም። በጣም ይቅርታ ግን እንደዚህ ስልሽ እኔ በጣም የተሰማኝ ነው። መብርሃንን በጣም ሼም ነው። እኔ ካንቺ አልጠብቅም። አሁን ራሱ ማለት ነው እንዲህ ሳይሽ አቤት ጥጋቧ እያልኩ ነው። ሁሉ ኮሜንት እያደረኩ ነበር። በቃ ጥጋብ ልቧን ወጥሮታል። ተቀየሚኝ ሀቂቃ በቃ ይሄ በቃ መብርሃን ተፈጥሮ ሊሆን ይችላል ማሪ። ኖ አንዳንዴ ተፈጥሮ ራሱ ቢሆን ልታድበሰብሽ እንዳትሞክሩ። ይሄ ሀቅ ነው። ኖ አይደለም ማሪ አይደለም። አይ የሰው ውስጥ የሚያውቀው እግዚአብሔር ነው፣ ፈጣሪ ነው። እሱን አምናለሁ እኮ እሱን አምናለሁ። ለምሳሌ ደግሞ በአባቷ ከቨር አድርጋ አባቴ እንደዚህ በአባቴ መቼ ማለት ምናምን የሚል በጣም ውስጥ የሚነካ ቅድም ራሱ ጓደኞቹ ጋር ያወራ ነበር። በቃ በጣም ውስጥ የሚነካ ኖ እንደዚህ አይደለም። አይ ብሎክ እንዳታረገኝ የታለች? አይ ሰላም አለይኩም ማሻአላ። ወይ ስሙ፣ ሰው እየመከርን ነበረ እኮ ቤቤ። ቆይ አስገባሻለሁ። እንደው ዛሬ በሪከርድ አበድን። ኪያ ውጣ። ቆይ አንተን አይመለከትም፣ መሲን ነው የሚመለከታት። እህታችን መሲ ይሁን ውዴ ይሁን። እንትን አለ ሰባት ነው ቤቤ ሪካርደሩ አለ ሰባት ነው። ልትገባ ነው ገስት። ለሶስት አይሆንም ለሁለት ነው የሚሆነው። ወይ ኪያ ስልካለው ውጣ። ማለሽ ችግር የለውም። ምን እየከተከትኳት ነው ውዴ። እንደውም የሚመቸኝ ታግዙት። 2000 ሰው አለ እኔ ጋር ሂዱ ታግዙት። በኪያ ቆይ ደሰብሽ ነው። ሂድ ውጣ። መሲ አመጪም ትመጣለች። ቤቤ ቆይ ብርጅስቶን ፈልገና ነው እውነት ቤቤ ሳምን ተከመጣከ ማምን ላከችልኝ። ነይ ችግር የለውም አለ። ውጣ። ቀጭዱ ተረጋጋ። ይኸውልሽ መሲ ምን መሰልሽ? ቆይ ባስገባት እንትና ዛሬ ቆይ ቤቤ ነይ ግቢ። እንትና ራቤ ስትል አሳዘነችን። ሚጥዬ በእግዚአብሔር አንዴ ልጨርስ። በጣም ተናድጃለሁ። ወይ አቤ ላስረዳታ ለብርጅስቶን ቤቄኔ ፍቅር ምን ነው መስጊ ተናደድኩ። በእናትሽ ሀቢባ የምትባለው መታለች ብላ ላስረዳታ ይለኛል። ወይ ተረጋጊ፣ ውሃ ጠጪ። ስሚ ሀቢባ ዛሬ እርቦኛል ምናምን አለች። አይተሻል? ቪዲዮ ሰርታ አሳዘነችኝ። ቆያ ተረጋጊ እንጨርስልሽ። ቤቴን አሳዘነችኝ እና ምሳ በላታለሁ ቤቴ ብዬ ከዛ የት ነሽ አስገቧትና የት ነሽ ስለ ሻርጀው እኔ ደግሞ ዛሬ እንደ ድንገት ማሻላ ቤት ቀይሬ አጅማን ነኝ ስል ቤቤ መጣችና ምንድን ነው የምትፈልጊው አንቺ? እጅ አለሽ እግር አለሽ ጠንካራ ነሽ ሰርተሽ ለምን አገቢ? ምን እንደምትፈልጊው እላታለሁ። ፓስፖርቴን አሳድሱልኝ 750 ብር ስጡኝ አለች። ከዛ አይሆንም ቤቤ ደግሞ ሙልጭ አረጋቻት። አንቺ ቤቤ ለካ እንደዚህ ነሽ ውጪ ይጂበት በቃ አሁን እሱ ልነግርሽ ነው። እሺ ኖ ቤቤ እንዳታወሪ። እሺ ኖ ቤቤ ሚውት አርጊ። እኔ ልንገራችሁ ይሄ ሰው ማንም እንዲወደኝ እንዲጠላኝ አይደለም። ገባሽ? እዚህ ሀገር መርዳት ከፈለጋችሁ እግር ያኔ ማለት እግራቸው ብረት ገብቶባቸው በስራ ላይ ወድቀው አስክሬናቸው በረዶ ቤት ያሉ አሉ። ሀቢባ በነገራችን ላይ እየሰማሽኝ ከሆነ በጣም የምታናድጂ ኢማራት ላይ ብትኖሪ አንቺ ነሽ ደም የምታፈይ ሰው ማለት ነው። ለምን ካልሽን ጤነኛ ነሽ፣ አካውንትሽ ጥሩ ፎሎወር አለሽ፣ መስራት ትቻለሽ፣ መለወጥ ትቻለሽ። አንቺ ሁሌ አንዴ ፓስፖርቴ፣ አንዴ ሰውዬ እንደዚህ ያረገኝ፣ አንዴ ታፈንኩኝ የማትዩ ነገር አለ። አንዳንዴ ሰርተሽ ራሱ መብላት አለብሽ፣ መልመድ አለብሽ ስራ። ገባሽ? እነዚህ ልጆች ሽንት ቤት አጥቦ ነው የሚያመጡት። አንዳንዴ ለምንረዳውም ሰው ማወቅ አለብን። ማይነስን ነገር አትንገሩ። በቃ እጅግር አላችሁ ቲክቶክ ላይ ወጣችሁ ስሩ። ቅባትም ሽጡ ምንም ሽጡ፣ ወይ ደግሞ ተቀጣሽ ስሪ። በቃ እንዴ እነዚህ ልጆች የፓስፖርት ማሳደሻ የምን ስንት ልንገራችሁ። የስራ ጉጉት ያለው ሰው አለ።
ፓስፖርቷ ምን ጋር ነው ያለው? አይዲዋ ምን ጋር ነው ያለው? ሁሉንም ነገር እሰጣለሁኝ። ደሞዟንም ሁሉንም ነገር እናስረክባለን። ግን ወደ ሀገር እንድትገባ ነው የምንፈልገው ስትል ወደ ሀገር አትገባም አልኳት። ለምን ትስራ? ለምን ትገባለች? ሴት ልጅ ናት ትስራ ስላት እኔ ኃላፊነት አልወስድም። ምክንያቱም ከቤተሰቦቿ ኃላፊነት ተቀብለን ኃላፊነት ቢሰማቸው ይደበድቧት ነበር እንዴ? ሲጀመር ልጅቷ ከ18 ዓመት በላይ ናት። ሲቀጥል ከዚህ በኋላ እነሱ ካንስሌሽን ከሰጧት ኃላፊነት መውሰድ አያስፈልግም። እኛ ስራ እናስገባታለን። እኛ አለን። ከፈለጉ ቤተሰቦቿ ጋር ደውለን ማነጋገር እንችላለን። በቃ አለቀ። እንደዚህ የሚባል ይሄ ህፃን ልጅ አይደለችም። የሰራችበትን ደመወዟና ካንስሌሽኗን ይስጠው። በቃ አለቀ። ካልፈለገ ደግሞ እንዲህ የሚሉ ከሆነ ወደ ህግ መሄድ በስ እና ለመቻል ሎኬሽን ትልካለች። አሁን ስራ ቦታ ናት ያለችው። አሁን ሎኬሽን የቤቷን ትልካለች። እንሄዳለን። አዲ ችግር የለም። ሲጀመር ነገርኩሽ። ብሯን አሳስበሽላታል? አሳስቢላት ብሯን እንትን አስበነዋል እኮ ብሯን 6400 ድርሃም ጆ ወይ አይዲዋን ልኬልሻለሁ። አይዲዋ ጄ ገብቷል። ኦኬ ስሚ አዳምጪኝ። እነጁ ህጋይ ናቸው። ህጋይ ኦፊስ አላቸው። ሙኒቲ ጋር መረከብ ትችላለች ልጅ። እንደዛ ነው የማደርገው። ሳሪ በቃ ለምን መጀመሪያ ግን ትምጣና ማሚ ታምጣትና ልጅቷን እናሳክማታለን እኮ። ሲጀመር ልጅቷ ሴት አለች። አውርተሻታል አንቺ? አሁን አጥፍተውባታል። ቤተሰብ 4000 አይደለም 6400 ነው። 4000 ሳይሆን 6400 ነው የሚመጣው ሂሳባ። የ8 ወር ደሞዝ ነው ያላት። ኃላፊነት ምናምን ትልትል ነው እንዴ? ኃላፊነት እኔ ሙሉ ወስድላታለሁ። ከፈለገች ሳሪም ትወስዳለች። ለኛ እኔ ወስዳለሁ። ችግር የለም። እና እኔ ሲጀመርም ሳይሆን ጉቺ ጁዬና ሙኒት እኮ ኃላፊነት መውሰድ የሚችሉ ናቸው። ካንስሌሽን ከያዘች ልጅቷን መቅጠር ይችላል። እኛ ላስጠፋናት ምን አላልናት። ህጉን በፈቀደ መልኩ ነው። በቃ አለቀ። ካላስ ስንት ዓመት ሰርታለች? ስንት ዓመት ሳሪ ልጅቷን ማያት እንዴት አንጀት እንደምትበላ ባይዘው። ግን መሲ አሁን የደወለችልሽም እያየች ነው፣ እየተከታተለች ነው ማለት እኮ ነው። የሚዲያ ሰው አይደለም ትላለች እንጂ ትከታተላለች ማለት ነው ራሱ። ያው ልጅቷን ሐራም ለምን እንደዚህ ያረገቻት? ሳሪ ችግር የለውም። መጀመሪያ ልጅቷ እጃችን ላይ ትግባ። ኧረ ጁዬ ባትገባም ይሄ እኮ በጣም እንትን ነው እኮ ፊቷ ሁሉ ሐራም ነው። የሚያኖቹ መቤት እኔ ቆይ አሁን ለሱ ደውለታለሁ። እሺ ያለ ባይ መሲ ልወጣ ነው። እሺ ባቲ ሀገሬ ናት ክብሬ። ምንድነው የሚያስቅሽ? ብስማሚ ይሄ ምን አስቆሽ ነው? ደደብ መሲ እመጣለሁ። እሺ ልወጣ ነው ወደ ውጭ። ችግር የለም። ስትሮንጉ ምን ሆነሽ ነው የጠፋ ጁዬ?